ዛሬ እኔም ብቆይም ባረፍድም እንደምመጣ ተማምናችሁ የምጠብቁኝ ሰብስክራይቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሌ ከእናንተ ጋር ጎን የእናንተን ፍላጎት እያሟላሁ እና በእናንተ ስር ተመርኩዤ ጥሩ ነገሮችን የማቀርብ እኔ መጥቼ ደግሞ ከዚህ ስር እውነትም ኮንፊደንስ የለኝም እኔ እንደዚህ ማድረግ አልችልም ምናምን ብላችሁ ሁላችሁም በቤተሰባችሁ እንችላችሁ ማድረግ ያቃታችሁ ለታዳጊ ልጆች የሆነ ምክር ነው ያለኝ። ይሄ ምክር ቢያንስ እናቶች ወይም ወላጆች ለልጆች መስማት የለባችሁም የምትሉ ወላጆች ራሳችሁ ሰምታችሁ ግን ለልጆቻችሁ የተወሰነ ያህል ነፃነት ሰጥታችሁ እንዲያድጉ እንድታደርጉ ነው ዛሬ ይህን ቪዲዮ ሰርቼ የመጣሁት። ወንድም ሆነ ሴትም ታዳጊ የሆኑ ልጆች ምን አይነት አኗኗር ዙሪያ ውስጥ ነው የሚኖረው ያሉት የሚለውን ነገር በትንሹ አቀርብላችኋለሁ። ለእሱም የሚሆን መፍትሄ ደግሞ ይዤላችሁ መጥቻለሁ። ከቤተሰቦቻቸው መለየት የማይችሉ ኢቭን ሁላ በዚህ ሰዓት 15 ምናምን እድሜ ሆናቸው አሁንም በቤተሰብ ውስጥ እንዳሉና በዛ ሳይክል ውስጥ መውጣት የለብንም ብለው የሚያስቡ ራሳቸው ብዙ ነገር መስራት ፍላጎት ያላቸው ሰዎች በቤተሰብ ምክንያት ራሳቸውንና ክሬቲቪቲነታቸውን ያጡ ህጻናት አሉ። እነዚህ 15 ወይም 16 ሜቢ እኛ ላናውቀው እንችላለን። ስንቶቻችንን ሴት ልጆቻችንን ጠይቀን የምናውቀው ምን እየሰራች ነው? ምን እያደረግሽ ነው? የምታረጊው ነገር ትክክል ነው ወይ? ሰምተናቸው የምታረጊው ትክክል ነው ወይ? ይህንን ብታረጊስ ብለን የእነሱን ሀሳብ ቁጭ ብለን የምናዳምጥ እናቶች ስንቶቻችንን? እውነቴን ነው የምለው። ምክንያቱም ኢትዮጵያ ውስጥ እና እኔም ካደግኩበት የቤተሰብ አስተዳደግ ውስጥ አንዷ እኔ ስለሆንኩኝ እስከዛሬ እነሱን በመስማት ኢቭን ሁላ ማለት ነው በፊት እንዴት ነው የምላችሁ በጣም እኛ ቤት ከመቆጣጠራቸው የተነሳ ፊልም እንዳናይ ሁላ የምንደረግ ልጆች ነበርን ስናድግ። ያ የፊልም ማየት ለእኔ የሚያመጣው ተጽዕኖ ምንድን ነው የሚለው ነገር በራሴ ሳስብ ዛሬ ላይ ለእኔ እንዲኖረኝ የሚችለው ነገር ግን እንዳይኖረኝ ያደረገው ብዙ ነገሮች አሉ በራሴ ህይወት ውስጥ ማለት ነው። እና እኛ ሴቶችን እና ታዳጊዎችን አንድ በእነዚህ በትንሽ የተባሉ ምክንያቶች እና ለእኛ ከሚያሳጡ ነገር ትልቁ ነገሮች አንዱ ምክንያቱ የቤተሰብ መቆጣጠርና መደረግና መሰጠት የለበትን ነገር ለይተን አለማወቃችን ዛሬ ላይ አድገን 20 ምናምን ቤቱ ስንገባ ያ ነገር ድሮ ብንሰጣቸው የምንለው ነገር አልፎን ተላልፎን ግን ዛሬ ላይ ማስተካከል የማንችለው ብዙ ነገሮች አሉ እና እነሱን ከመስጠት አንጻር ምን ነገር እያደረግን የሚለው ነገር ዛሬ ይህንን ቪዲዮ በትክክል ቁጭ ብላችሁ እዩትና ተገንዘቡ። ሁለተኛ ደግሞ ከቤተሰብ የፍቅር የጓደኝነት ሁኔታቸው ውስጥ ቁጭ ብለን የምንጠይቅ ወላጆች በእውነት አለ። አስራ ቤቱ ስንገባ የምንጠይቃቸው እኛ ወላጆች አለ። ሜቢ የዕለት ተዕለት የነሱን የምግብ የምሳ ዕቃ የትምህርት ቤት ክፍያ የሚለብሱትን ጠይቀን የሌላቸውን ጠይቀን ምንገዛ ልንኖር እንችላለን አለንም እንገዛለን። እነሱ አይነቶችን ጠይቀንም ባይጠይቀንም አይተን የምናደርግ ወላጆች አለን ዛሬ ላይ። ግን ዋናና ዋነኛው ነገር የህፃናት መታደስና መገንባት ያለው ውስጣቸው የሚያስቡት ከማጋር እናውራ ከማጋር እንደዚህ ከቤተሰብ መቆጣት አልፋችሁ እነሱን ትሬት እስከማድረግ ድረስ የምንደርሶች ወላጆች ስንቶቻችን በፍቅር ግንኙነት ውስጥ በዛ ሰዓት አለመጀመራቸው በምን እርግጠኛ እንሆናለን? ምንሳ ሰምተናቸው ነው እኛ ልናስተካክለው የሞከረንን ወላጆች ስንቶቻችሁ ነው ቁጭ ብላችሁ እንዴት ነው ዛሬ ውሎሽ ከማጋር ባለሽ እንዴት ነው የጓደኛ ነገር አልጀመርሽም እና እንደዚህ ብናደርግ ከጀመርሽ ምን አይነት ነው ልጁ እንዴት ነው እንደዛ ባይሆን እንኳን ነገሳ የመጀመሪያ እቅድ የልጅቷን ገና ይሄ ሳትነግራችሁ ወይም ሳይነግራችሁ እናንተ ያን ነገር በቃ እንዲናገራችሁ የምንገፋፋ ወላጆች ስንቶች። ላፕቶፕ እንገዛለን፣ ፒሲ እንገዛለን፣ ስልክ እንገዛለን፣ ላፕቶፕ እንገዛለን። ከነዚህ በላይ ለእነሱ የሚጠቅመው ሪሌሽንሽፕ ነው። በትክክል ሪል የሆነ ሪሌሽንሽፕ ለእነሱ ከሚያስፈልጋቸው ሳይኮሎጂ በየቤታችን ነው። ሁላችንም አይተን ነው ያደግነው። ያንን አልፈን ስንሄድ በሳይኮሎጂ ወይም በዛ ነገር ያልተጠቃን ነን ማለት ነው። የሆነ የገነባነው ነገር አለ ማለት ነው። በዛ አይነት ዌይ ውስጥ እንዲያልፉ እናንተሳ ምን አይነት ነገር ሜቢ ሳይኮሎጂ ጋር ሄዳችሁ ይህ ነገር እነሱ እዛ ድረስ ትልቅ ቦታ ነገር ሊቀመጡ ማለት ላይኖርብን ይችላል። ግን እናንተ ያንን ሰብራችሁ ወይም ያንን ችላችሁ አልፋችሁ የመጣችሁትን መንገድ እነሱ እንዲያልፉት ምን አይነት ምክር የምንሰጥ እናቶችና ወላጆች አለን። በእውነት ዛሬ ላይ ቆሜ ሳስበው ብዙ ነገር እኛ ቁጭ ብለን አለመጠያየቃችን ከንዴት ከቁጣ ሲያጠፉ ብቻ ከመናገርና ከመምታት ቅድሚያ ከማጥፋታቸው በፊት የምንናገር መሆን አለብን እና ይህንን ማስተካከል አለብን በፍቅር ሁኔታቸው ባናኗራቸው ምናምን ማለት ነው። እኛ ደግሞ የሚሰሩት ስራ ለምሳሌ እኛ የምንፈልገውና መሄድ ያለባቸው ነገሮች ብለን የምናስበው ትምህርት ቤት ነው። እነዚህ እድሜ ላይ ሲደርስ ከትምህርት ውጭ ምን መስራት ሜቢ የሚሰሩት ነገር እነሱ ሊያስቡት ይችላሉ። ይህን ነገር ብሰራ ጥሩ ሆናለሁ፣ እንደዚህ ባድረግ ጥሩ አድርጋለሁ፣ በዚህ ውስጥ ስኬታማ ነኝ። የሆነ ውስጣቸው ላይ ያለ እያንዳንዳችን ስንፈጠር ወይም እያንዳንዱ ልጆች
ግማሹ ሙዚቀኛ መሆን ይፈልግ ይሆናል። ግማሹ ኤሌክትሪሻን መሆን ይፈልጋል። የሙያ ነገሮችን ሊያዘወትሩ ይችላሉ። መገጣጠም፣ መፍታት ምናምን ነገሮችን ያን ነገር ቁጭ ብለን እንደዚህ ብታረግ በዚህ ሁኔታ የሆነ ነገር ዳይሬክሽን ያሳዩናል አይደለ? ሜቢ አንዳንዶቹ ከክላስ ሲገቡ ዘፈን ይሰማሉ ወይም ያቀነቅናሉ ወይም ወረቀት ይዘው ስዕል ይጀምራሉ ወይም የሆነ ነገር ሲገጥሙ ይሆናል አይደለ? ገና ልጅነታቸውና ያ ምኞታቸው ሊያሳኩ የሚታገሉበት የስራ ሁኔታቸው ሊሆን ይችላል። በዛ ተመርኩዘን እንደዚህ ብናደርግ ብለን የምንጠይቅ ወላጆች ስንት ናቸው? ብዙ ማድረግ እኮ ይፈልጋሉ የሆነ እድሜ ላይ ሲደርሱ ከህፃናትነት እድሜ ወይም እስከ 12 ዓመታቸው ድረስ ቁም ነገር ሳይሆን ይሄ ጨዋታ ምናምን እድሜ ላይ ሊሆን ይችላሉ። ከዛ ግን የሆነ እድሜ ላይ ጋፕ ሲኖራቸው 12 ምናምን አልፈው 13 14 ላይ ግን የሆነ ነገር መስራት ላይ ቲክቶክ ላይ ስናያቸው ቲክቶክ ላይ የሆነ ነገር በዩቲዩብ ደግሞ እንደዚህ ባደርግ የሚል ሰው አለ። ግማሹ ደግሞ የሚያነብ ሰው አለ። አንባቢ ጸሐፊም እንደሚሆን በምን እናውቃለን? ለምን እንደዚህ አትሞክርም? የሆነ ቦታ ልውሰድግ ኤሌክትሪሻን ሲሆን እዛ ከወላጆቹም ከመንግስት ከምንም አንፃር የግድ ተምረ መጨረስ አለብን ነው ፖሊሲው። እና እሱ ላይ ሳይሆን ውስጣቸው ላይ ያለው እድሜያቸው ካለፈ ወዲህ የሚቆጫቸውን ነገሮችን ለምን አንጠይቃቸውም? ለምን ከውጭ አንማርም? ውጭ ላይ ታውቃላቸው ሙያቸውን ከትምህርት እምቢ ካላቸው የሆነ መስመር ላይ በዛ ፐርፌክት እንዲሆኑ የሚያደርጉ ናቸው። ያ ነገር ለምን በእኛ በቤት ውስጥ መስራት አቃተን? እና ተጽዕኖ ፈጣሪ እንዲሆኑ ማድረግ እንችላለን። አንዳንድ ካለፈ ወዲህ ስልጠና ተብሎ የሆነ እያንዳንዱ የሆነ ቢዝነስ ጀምሮ በዛ ስር እንትን የሚለው ቢቆጨውም ካለፈ ወዲህ በዛ ስር አልፈው ጥሩ ነገር የሚያመጡት ድጋሚ ሀ ብለው የትምህርትን ጨርሰ ዩኒቨርሲቲ ምናምን ግራጁዌሽን ሰው ካለቀ ወይም እንደዛ እንትን ጎበዙን ተማሪ ጎበዝ የምንለውን ተማሪ እሱ እኛ አሟቂ ሆነ ለሚቀመጥበት ቦታ ላይ ተደራቢ አሟቂ ሆነ የሚነደው እሳት እያለ የሚከበው ነገር እንፈልጋለን እንዳይጠፋ ምናምን እንጨቱን ሳንሆን የምንነደው ሳንሆን ያለ እንጨቱ ተብሎ የተቀመጥን አሟይ ሰዎች እንድንሆን ወይም አሟይ ትውልድ እንድንሆን ብዙ ይደረግብን። ለምን እንደዛ እንሆናለን? ነገሮች ካለፉ በኋላ ዩኒቨርሲቲ ድረስ ሰው ጎበዝ ሆኖ ለዛ ሰው መሳሪያ ወይም ለዛ ሰው እንዳይከፋው አይነት የተማሪ እንዳይከፋው ወይም ለብቻው እንዳይማር አይነት ተማሪ ለምን እንሆናለን? የራሳችንን መንገድ አንይዝም? የራሳችንን መንገድ ለምን አንሰራም? የምንል ትውልድ መሆን አለብን። ህፃናት የሚሰቡ 14 13 15 የሆነ እድሜ ላይ ያለን ህፃናት ከሰማችሁት ወላጆቻችሁ እንዲያግዛችሁ ይህን ነገር መስራት እፈልጋለሁ፣ እንድታግዥኝ እፈልጋለሁ፣ አባት ይህን እንድታግዘኝ እፈልጋለሁ እና በዚህ መስመር ልማር እችላለሁ፣ ግን የራሴ ሙያ የምለውን ነገርም እንዳሳካ እርዳኝ የምንል ህፃናት መሆን አለብን፣ ታዳጊዎች መሆን አለብን። ወላጆች ደግሞ ያን ነገር መናገር ካልቻሉ ደግሞ ያን ነገር የምንናገርና በሚፈልጉት መንገድ የምንወስዳቸው ወላጆች መሆን አለብን። ለመጪ ቪዲዮ እስከምንገናኝ ድረስ ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ኮመንት ስጡ። ለብዙ ወላጆች እንዲደርስ እንሞክራለን፣ እንሰራለን። እስከ ሳምንት ባይ።